ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የዛሬው ፕሮግራማችን አሜሪካ የምትኖሩ አድማጮቻችንን ይመለከታል። አዲሱን የታክስ ወቅትና ተያያዥ ጉዳዮች የተመለከቱ መረጃዎችን እንዲሰጠን የጥበበና ሸሪኮቹ የንግድ አስተዳደር አማካሪ ድርጅት ኤግዛኪቲቭ ዲሬክተር አቶ ጥበበ ሳሙኤልን ጋብዣለሁ። አቶ ጥበበ ከሞንጎምሪ ኮሌጅ በአካውንቲንግ እና ዓለም አቀፍ ቢዝነስ አሶሺየት ዲግሪ፣ ከጆርጅ ዋሽንግተን ዩኒቨርሲቲ በአካውንቲንግ ባችለር፣ ከዩኒቨርሲቲ ኦፍ ሚሲሲፒ ማስተር ኦፍ ቢዝነስ አድሚኒስትሬሽን፣ ከዊሊያም ታፍት ዩኒቨርሲቲ ማስተር ኦፍ ታክሴሽን፣ ከካሊፎርኒያ የህግ ትምህርት ቤት የህግ ዲግሪ ያለው። ሪዮት አለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። ላይክ እና ሼር እያደረጋችሁ ተከታተሉን። ግብዣዬን ተቀብለ ስለተገኘ በጣም እያመሰገንኩ፣ እስኪ ጥበበና ሸሪኮቹ መች እንደተመሰረተ የሚሰጣቸውን ግልጋሎት በተመለከተ ጠቅላላ ያለ መረጃ በመስጠት ብትጀምርልን። ጥበበና ሸሪኮቹ የሚለው ድርጅት በቅድሚያ አመሰግናለሁኝ ስለ ግብዣው። ጥበበና ሸሪኮቹ የሚለው ድርጅት የተመዘገበው 2009 ዓመተ ምህረት በሜሪላንድ ነው። ግን ከዛ በፊት ዋይሰስት ኢንቨስትመንት በሚል ካምፓኒ ስር ነበረ። ግን ታክስ መስራት የጀመርኩት እኔ ዛሬ አሁን 39ኛ ዓመቴ ነው። በአሜሪካን ሀገር የታክስ ስራ ስሰራ ማለት ነው። እንግዲህ ወደ ጡረታው 39 በጣም እኛ ስንጀምር እንደ ዛሬ በኮምፒውተር አይደለም፣ በወረቀት በእርሳስና በእስክሪብቶ ነበረ ሂሳቡ የሚሰራው። አሁን ቀለል ብሏል። ድርጅታችን ብዙ ነገሮችን ይሰራል። የተለያዩ የንግድ ስራዎችን የማማከር፣ ኢንኮርፖሬት የማድረግ፣ ታክስ ችግር ያለባቸውን ሰዎች የማገዝ፣ አንዳንድ ጊዜ ከፍተኛ ዕዳ ኖሮባቸው የመክፈል አቅም የተሳናቸው ሰዎች ታክሳቸውን ከአይአርኤስ ጋር ተደራድረው በአነስተኛ ክፍያ የሚገላገሉበት ሁኔታ፣ እንዲሁም የተለያዩ ማህበራዊ ጉዳዮች ላይ እንደዚሁ ምክር እንሰጣለን። የአካውንቲንግ ሰርቪስም እንሰጥ ነበር። አሁን እንኳን ከስራ ብዛት የተነሳ እሱን በተወሰነ ደረጃ ተወት አድርገነዋል። ፔሮል እንሰራ ነበር። የተለያዩ አካውንቲንግ ስራዎችም እንሰራ ነበር። ቤዚካሊ ከኔ ጋር አብረውኝ የሚሰሩ ሌሎች 3 ሰዎች አሉ። ባይ ዘ ዌይ የትርጉም ስራም እንሰራለን። አማርኛ፣ ኦሮምኛ እና ትግርኛ፣ በተወሰነ ደረጃ የፈረንሳይኛ የትርጉም ስራ እንሰራ ነበር። አሁን እሱን አንሰራም። ከኔ ጋር የሚሰሩ አብረውኝ ያሉ ሌሎች 3 ሰዎች አሉ። እሺ፣ እንግዲህ ለአሜሪካ አዲስ የሆኑ ሰዎች ቢኖሩ ታክስ ማሰራት የሚጀምሩት ከመቼ ጀምሮ እና በምን አይነት ሁኔታ ሲገኙ ነው ከሚለው ጀምሮ እስኪ ስለ ታክስ መታወቅ አለበት የምትለውን መሰረታዊ ነገር ስጠን። ያው ሁሉ ሰው ታክስ ፋይል ማድረግ አይጠበቅበትም። ታክስ ፋይል የሚደረገው የኢንካም ወይም የገቢ ሁኔታ ይወስነዋል። 2 አይነት ታክሶች ናቸው ያሉት በግል ደረጃ ማለት ነው። በኮንትራክት ደረጃ የሚሰሩ ሰዎች እና ተቀጥሮ የሚሰሩ ሰዎች አሉ። በኮንትራክት ማለት ለምሳሌ ኡበር የሚነዱ፣ ሊፍት የሚነዱ እንደዚህ አይነት ሰዎች 1099 ኢምፕሎይ ይባላሉ። አክቹዋሊ ኢምፕሎይ አይደሉም፣ ቅጥር ሰራተኞች አይደሉም፣ ኮንትራክተርስ ናቸው። እንደዚህ አይነት ስራ ወይም ደግሞ የግል ስራ ያላቸው ሰዎች ሰልፍ ኢምፕሎይድ የሆኑ ሰዎች ገቢያቸው $400 ከሆነ ታክስ ማሰራት አለባቸው። 400 ወይ ከ400 በላይ ከሆነ ማለት ነው። ደብሊው2 ያላቸው ሰዎች በየአመቱ ይለያያል። ደብሊው2 ያላቸው ሰዎች ለምሳሌ በዚህ አመት ለአንድ ሰው ተቀናሹ ገንዘብ ወይም ስታንዳርድ ዲዳክሽኑ 15750 ብር ነው። ከዛ በታች የሰሩ ሰዎች አንሌስ የተቆረጠ ነገር ከሌላቸው
ለፌዴራል ታክስ ፋይል ማድረግ አይጠበቅባቸው። ለስቴት እንደየስቴቱ ይለያያል። ታክስ ፋይል ማድረግ ሊኖርባቸው ይችላል። ግን የተቆረጠባቸው ገንዘብ ካለ ምንድነው እንግዲህ የW2 ሰራተኛ ልዩነቱ ከ1099 ጋር W2 ሰራተኛ ከደሞዙ ታክስ እየተቆረጠ ይቀመጣል። ያ ታክስ አሰሪው በየ3 ወሩ IRS ዲፖዚት ያደርጋል እና በአመቱ መጨረሻ ላይ ታክስ ፋይለሩ ሂሳብ ነው የሚያወራርደው። ቤዚካሊ እስካሁን ድረስ ከደሞዝ እየተቆረጠ ይሄን ያህል ገንዘብ ተከፍሏል፣ የሰራሁት ይሄን ያህል ነው፣ ሁሉ ነገር ዲዳክት የሚደረገው ነገር ተቀናንሶ መክፈል የሚገባኝ ይሄ ነው። ተመላሽ ካለው ብዙ ተይዞበት ከሆነ ተመላሽ ይኖረዋል፣ በቂ ካልተያዘበት ደግሞ ከፋይ ይሆናል ማለት ነው። ሂሳብ የሚያወራርድበት ጊዜ ነው የታክስ ጊዜ እና ኢንካማቸው ከ15,000 ብር በታች የሆነ በዚህ ዓመት ለምሳሌ ለፌዴራል ፐርፐዝ የተቆረጠባቸው ነገር ከሌለ ማሰራት አይጠበቅባቸው። የተቆረጠባቸው ገንዘብ ካለ ግን ሙሉ ለሙሉ ተመላሽ ስለሚሆን እነዚህ ሰዎች ቢያሰሩ አድቫንቴጅ አለው። በተጨማሪም እድሜያቸው ከ24 ዓመት በላይ ከ25 ዓመት በላይ ከሆነ 25 እና አባፍ ከሆነ ወይ ከ64 ዓመት በታች ከሆነ ቢያሰሩ earned income credit የሚባል ነገር አለ። አነስተኛ ገቢ ላላቸው ሰዎች መንግስት የሚሰጠው ድጎማ ማለት ነው። ብዙ ጊዜ ይሄ ልጅ ባላቸው የተለመደ ነው። ግን ላጤ ለሆኑም እስከ $649 ድረስ ሪፈንድ ምንም ያልተቆረጠም ነገር ቢኖርባቸው ሪፈንድ ሊያገኙ የሚችሉበት ሁኔታ አለ። ይሄ በ25 እና 65 መካከል ላሉ ነው። ከዛ በታች የሆኑ ግን earned income credit ስለማያገኙ የተቆረጠባቸው ነገር ከሌለ የተቆረጠባቸው ስል ሶሻል ሴኩሪቲ እና ሜዲኬርን አይጨምርም። 4 ታክስ ነው ያለው። ሶሻል ሴኩሪቲ አለ፣ ሜዲኬር አለ፣ የፌደራል አለ፣ የስቴት አለ። የሶሻል ሴኩሪቲ እና የሜዲኬር ታክስ ማንዳቶሪ ነው። ማንም ሊለውጠው ሊቀንሰው የማይችል 10.2% መቆረጥ አለበት። አሰሪዎች ይገደዳሉ። የገቢ ታክስ ግን የፌዴራልም ሆነ የስቴት ታክስ ከፋዩ ሲፈልግ አትቁረጡ ማለት ይችላል። በመጨረሻ እኔ ከፍላለሁ፣ ሲፈልግ ጨምሮ ሊያስቆርጥ ይችላል። እዛ ላይ የተያዘ ነገር ካለ ገቢያቸው አነስተኛ የሆኑ ሰዎችም ፋይል ቢያደርጉ የከፈሉት ተመላሽ ይሆንላቸዋል ማለት ነው። አንዳንድ ጊዜ ከሚከፍሉት ለእኛ ሰርቪስ ለምንሰጠው ሰዎች ከሚከፍሉት ገንዘብ አንጻር ወርዝ ማረግላቸው ይኖራሉ። አሁን አንዳንድ ጊዜ ፋይል አታርጉ የምንላቸው ሰዎች አሉ። ምክንያቱም ለእኔ ከፍላችሁ ለእናንተ ይመጣላችሁ ወርዝ አያደርግም፣ ኪሳራ ነው ብለን የምንመልሳቸው ሰዎች አሉ። ምን ያህል ለእኔ አተርፋለሁ ብሎ ማሰብ ይጠይቃል። ግን በህግ ፋይል ማድረግ እንዲህ አይነት ገቢ ያላቸው ሰዎች በህግ ፋይል ማድረግ አይጠበቅባቸውም። እሺ፣ በህግ ባይጠበቅባቸውም በኋላ ላይ ከሚመጣ ጥቅም አንጻር መክፈሉ ጥሩ ነው የሚባለውስ ነገር? ብዙ ጊዜ ያለው ሚስኮንሰፕሽን ይሄ ነው። አሁን ሪሰንትሊ ራሱ በጣም አነስተኛ ገቢ ያለው ሰው መጥቶ ያው ፋይል ማድረግ የለብም የተቆረጠበትም ነገር ስለሌለው ምንም ነገር ስለሌለው የሚያገኘው earning ኦልሞስት ከ1,000 ብር በታች ነው የሰራው። የሚያገኘው ነገር ምንም ነው፣ ለእኛ መክፈል ብቻ ነው። እና ሄዶ ተመልሶ ግን ያረፈበት ቤት ግድ የለም ለኢሚግሬሽን ይጠቅምሃል ለምናምን ይጠቅምሃል በሚል መጥቶ እንደገና ኢንሲስት አድርጎ ቤዚካሊ እኔ አትክፈለኝ እያልኩት ነው። ግን ኢንሲስት አድርጎ እንትን ስላለ ሰራንለት። እንዲህ አይነት ነገሮች መክፈል ሲገባ ካልተከፈለ ነው፣ ወይም ፋይል ማድረግ ሲገባ ፋይል ካልተደረገ ነው እንጂ አንድ ሰው በህግ ፋይል ማድረግ ሳይገባው ፋይል ስላደረገ ብቻ በኢሚግሬሽን ሆነ በሌላ ነገር የሚያገኘው ጥቅም የለም። ያው ማንም ፋይል ማድረግ ያለበት ሰው በህግ ፋይል ማድረግ የሚጠየቅ ሰው
ፋይል የሚያደርገው ለአሜሪካን ውለታ ለመስራት አይደለም፣ ለራሱ ሪኳየርድ ስለሆነ በህግ ተጠያቂ ስለሚሆን ነው። ስለዚህ እንዲህ አይነት ሚስኮንሰፕሽኖች ተገቢ ያልሆኑ ናቸው። በህግ ፋይል ማድረግ ከሌለበት አንድ ሰው ምንም ተጠያቂነት የለም፣ ምንም የሚጠቅመው ነገር የለም ተመላሽ ከሌለው በስተቀር። የአሁኑን ደግሞ የ2026ቱን የግብር ፋይል በፊት ደግሞ ልናቃቸው የሚገቡ አዳዲስ ለውጦችን በተመለከተ ቅድም አንዱን ጠቆም አድርገህ ነበረ። ሌሎቹንም እስኪ ምንድነው መታወቅ ያለበት፣ ምንድናቸው አዲሶቹ ለውጦች የሚለውን ንገረን። ኦኬ፣ ቀደም ብዬ የጠቀስኳቸው የነበሩ ናቸው። የነበሩ ናቸው። ቅድም ያልከው ይሄ በአሁኑ የሚጠበቅባቸው ብለህ ከኮንትራክት ሰራተኞች ጋር በተያያዘ የጠቀስከው ነበር። እሱን ለማለት ፈልጌ ነው። እነሱ የነበሩ ነገሮች ናቸው። ቤዚካሊ ግን ምንድነው በየአመቱ ሁለት አይነት ዲዳክሽን አለ። ወይም አንዳንዶቹ እንትኖች አማርኛ ስለሚያስቸግሩ ስታንዳርድ ዲዳክሽን የሚባል አለ። ያ ማለት ለምሳሌ ላጤ ለሆነ ሰው በሙሉ የሚፈቀድ ከገቢው ላይ ታክስ የማይከፍልበት የገንዘብ አማውንት ማለት ነው። በዚህ ዓመት ለምሳሌ 15750 ነው። ያለፈው ዓመት 13950 ነበር። በየአመቱ እየጨመረ ይሄዳል። ባልና ሚስት ሲሆን ደብል ያደርጋል። ሌላ ደግሞ አይተማይዝድ ዲዳክሽን የሚባላል። አይተማይዝድ ዲዳክሽን ምንድነው? የሜዲካል ኤክስፔንስ፣ የቤት ንብረት ታክስ፣ የተቆረጠው የስቴት ታክስ፣ የቤት ወለድ፣ ቻሪቲ፣ እነዚህ ተደማምረው ከስታንዳርድ ዲዳክሽኑ የሚበልጥ ከሆነ ለምሳሌ እንዳልኩት ላጤ 15750 ነው በዚህ ዓመት። ግን አይ ይሄ መንግስት የሚሰጠው ለእኔ ያንሰኛል እና ቅድም የጠቀስኳቸውን ነገሮች ብደምር 20,000 ይሆናል ካለ ያንን 20,000 የመጠቀም መብት አለው። ያንን ይጠቀማል ማለት ነው። ኢንስቴድ ኦፍ ስታንዳርድ ዲዳክሽኑ መንግስት የሚፈቅደው። ብዙ ጊዜ ሰዎች የቤት እድሳት፣ የቤት ዕቃ መግዛት፣ ኢቭን ምግብ ዲዳክት ማድረግ የሚችሉ ይመስላቸዋል። አይቻልም። የቤት እድሳት ለምሳሌ ዲዳክት ማድረግ የሚቻለው ሬንታል ፕሮፐርቲ ከሆነ ብቻ ቢዝነስ ስለሆነ ማለት ነው። አንድ ሰው በዚህ ዓመት ከ15750 ላጤ ሆኖ ማለት ነው በታች ከሰራ ቅድም እንዳልኩት ብዙ መጨነቅ የለበትም አንሌስ ሪፈንድ ከሌለው በስተቀር። አሁን የመጣው ህግ አንደኛ ኦቨርታይም፣ ብዙ ጊዜ ኦቨርታይም የሚሰሩ ሰዎች ያው የታክስ በርደኑ እንዲቀንስላቸው በሚል እስከ 12500 ድረስ ሊሚቴሽን አለው። እስከ 12500 ድረስ ታክስ አይከፈልበትም። ብዙ አሁን ያለው ቻሌንጅ ለታክስ ባለሙያው ምንድነው? አንዳንድ ካምፓኒዎች W2 ላይ ሬከርድ ያደርጉታል የተሰራውን ኦቨርታይም። አንዳንድ ካምፓኒዎች ደግሞ ያንን አያደርጉም። ስለዚህ ከዚህ ቀደምም ፌስቡክ ላይ ጽፌ ነበር። የሚመከረው ነገር ምንድነው? የመጨረሻውን ፔስታ ይዞ መሄድ ታክስ ለማሰራት ሲኬድ ያ የመጨረሻው ፔስታ ይር ቱ ዴት የተሰራውን ኦቨርታይም እዛ ላይ ስለሚገልጽ ያንን መጠቀም ይቻላል። አንዳንድ ክላይንቶቻችንን ቤት ተመልሰው እንዲያመጡ ወይም ደግሞ ፎቶግራፍ አንስተው እንዲልኩ ያደረግንበት ሁኔታ አለ። ሌላው ደግሞ በዚህ ዓመት ትልቁ እንትን የሰርቪስ ኢንዱስትሪው ላይ በተለይ የሆስፒታሊቲ ኢንዱስትሪ ላይ ያለው ሰራተኛ ቲፕ እስከ $25,000 ድረስ ቲፕ እንዳይከፍል ነው። ይሄ በነገራችን ላይ ኡበር፣ ሊፍት እንዲህ አይነት ሰርቪስ ውስጥ ያሉትንም ይጨምራል። ለቲፓቸው ታክስ አይከፍሉም። ብዙ ጊዜ ኡበር እና ሊፍት ሁለት አይነት 1099 ነው የሚሰጡት። 1099 ኬ የሚልና 1099 NEC ነን ኢምፕሎይ ኮምፐንሴሽን። የ1099 ነን ኢምፕሎይ ኮምፐንሴሽን ፔፐሯ ቲፑ ነው።
1099K የሚለው ደግሞ የሰሩት ነው። ስለዚህ ሁለቱንም ይዞ መሄድ ፕላስ ሳመሪው ደግሞ አለ፣ እሱንም ይዞ መሄድ ይጠቅማል። ምክንያቱም 1099Kው ብቻ ከተወሰደ ቲፑ ምን ያክል እንደሆነ ስለማይታወቅ ማለት ነው። ሌላው ሶስተኛ ትልቅ ጥቅም ያለው እድሜያቸው 65 እና በላይ ለሆኑ ሰዎች ያለው ዲዳክሽን ነው። ተጨማሪ ለግለሰብ 6,000 ባልና ሚስት ከሆኑ 12,000 ብር ድረስ ቅናሽ አለው። ይሄ ደግሞ እድሜያቸው 65 በላይ ለሆኑ ሰዎች የሚሰጥ ዲዳክሽን ነው። ሌላው አዲሱ የተለወጠው ነገር አዲሽናል ቻይልድ ታክስ ክሬዲት የሚባል አለ። ልጆችን በተመለከተ ሁለት አይነት ክሬዲት ነው ያለው። እንግዲህ ይቅርታ አማርኛው ከበድ ይላል ለመግለጽ። ይሄ አዲሽናል ቻይልድ ታክስ ክሬዲት የሚባለው ማንም ልጅ ላለው ሰው ከዚህ በፊት 2,000 የነበረው አሁን 2,200 ብር ሆኗል። ግን እድሜያቸው 17 ዓመት በታች ለሆኑ 17 ዓመት ሲሞላ ያ ወደ 500 ብር ይቀና። ብዙ ሰው 18 ሲሞላ ይመስለዋል። ግን 17 ሲሆኑ ልጆቹ ያ ከዚህ በፊት 2,000 የነበረው አሁን 2,200 የሆነው 500 ብር ሆኖ ይቀንሳል ማለት ነው። ሌላው እርንድ ኢንካም ክሬዲት የሚባለው ነው። እርንድ ኢንካም ክሬዲት ደግሞ አነስተኛ ገቢ ላላቸው ሰዎች በልጆች የሚሰጥ ካይንድ ኦፍ ድጎማ ነው። እነዚህም በተወሰነ ደረጃ ጨምረዋል። አሁን ሌላው ትልቁ በተለይ ለቤት ባለቤት ለሆኑ ሰዎች ያለው ትልቁ ለውጥ ምንድነው? ትራምፕ በ2018 የቀየሩት የታክስ ህግ ነበር። አይተማይዝ ዲዳክሽን ለሚያደርጉ ሰዎች እንግዲህ ብዙ ጊዜ አይተማይዝ ሲደረግ ምንድነው ከደሞዝ የተቆረጠው የገንዘብ መጠንና ፕሮፐርቲ ታክስ የቤት ታክስ ተደምሮ 10,000 ብር በላይ ከሆነ መጠቀም የሚቻለው 10,000 ብቻ ነበር። ከዚህ በፊት ሊሚት አልነበረው። ትራምፕ 2018 ላይ የቀየሩት ነው። አሁን ግን በዚህ በአዲሱ ቢል ወደ 40,000 ብር አድርገውታል። ያ ማለት ምንድነው? ለምሳሌ አንድ ሰው ፕሮፐርቲ ታክሱ 7,000 ብር ቢሆንና ከደሞዙ የተያዘበት ገንዘብ 18,000 ብር ቢሆን እስከ ላስት ይር ድረስ ቢትዊን 2018 እና እስካለፈው ድረስ 10,000 ብሩን ብቻ ነው መጠቀም የሚችል የነበረው። አሁን ግን ያንን 25,000 ሙሉ ለሙሉ መጠቀም ይችላል። ያ ማለት የታክስ እዳውን በሲግኒፊካንት በሆነ አማውንት ይቀንስና ተመላሹን ከፍ ያደርግላቸዋል ማለት ነው። ይሄ ዓመት ፕሬዚዳንት ትራምፕም ትልቁ የግብር ተመላሽ ዓመት እንደሚሆን አይነት ነገር ሲናገሩ ነበርና እሱ ማንን ነው የሚመለከተው የሚለውን በብዛት እንግዲህ የሚመለከተው አንድ ኦቨርታይም የሚሰሩትን ሰዎች፣ ሁለተኛ በቲፕ የሚኖሩትን ሰዎች፣ ሶስተኛ የቤት ባለቤት ሆነው አይተማይዝ የሚያደርጉትን ሰዎች፣ አራተኛ እድሜያቸው ከ65 ዓመት በላይ የሆኑ ሰዎች ናቸው በብዛት ተጠቃሚ የሚሆኑት። ልጅ ያላቸውም በተወሰነ ደረጃ ተጠቃሚ ያን ያህል ሲግኒፊካንስ ለውጥ የለም፣ ግን በተወሰነ ደረጃም ተጨምሯል። ያ 2,000 የነበረው 2,200 ሆኗል። እነዚህ ተጠቃሚ የሚሆኑ የህብረተሰብ ክፍል ናቸው። ያ ሁሉም ተጠቃሚ አይሆንም። ከዚህ በፊት ኦቨርታይም ያልሰራ ነው ቤተሰብ የሌለው ሰው ሂደቱ ተመሳሳይ ነው። ምንም ሲግኒፊካንት የሆነ ለውጥ የለም። ለውጥ ለማድረግ የሚፈልጉ ሰዎች በተለያየ ምክንያት በሚስ አንደርስታንዲንግም ይሁን ፋይል ከሚያደርጉላቸው ሰዎች ጋር በተለያየ ምክንያት ለምሳሌ በህጋዊ መንገድ ያልተጋቡና አብረው ይኖሩ የነበሩ ሰዎች አንድ ላይ ፋይል አድርገው ከነበረ አሁን አብረው ማድረግ ባይፈልጉ እንዲህ አይነት ለውጦችን ቢያካሂዱ የሚፈጥረው ችግር አለ? ኦኬ፣ በጣም ጥሩ ጥያቄና በተለይ በጣም ብዙ ሰዎች ችግር ውስጥ የሚከት ነገር አለ። አምግላት
ይህን ጥያቄ በማንሳቱ በመጀመሪያ ደረጃ ጋብቻ ከሌለ ተጋብተናል ብሎ አብሮን ቢኖር ተጋብተናል ብሎ ፋይል ማድረግ አይቻልም። ጋብቻ የለም። አንዳንድ ጊዜ ከህግ ውጭ የሚሰሩ ስራዎች አሉ። ተጋብተው ልጆች ያላቸው ሰዎች አንዱ አንድ ልጅ አንዱ ሌላ ልጅ ይዘው አዝ ሄድ ኦፍ ሃውስሆልድ ወይም አማወራና አባወራ ሆነው ፋይል ያደርጋሉ። ይሄ በህግ የተከለከለ ነው። ቅጣቱ እጅግ በጣም ከፍተኛ ነው። ለ5 ዓመት ወደፊት ልጆቹን ክሌም እንዳያደርጉ ሁሉ የመቀጣት እድል አለው ከገንዘቡ ቅጣት በተጨማሪ ማለት ነው። በጣም ጥንቃቄ መደረግ አለበት። ባልና ሚስት ከሆኑ ልጆች ካላቸው ፋይል ማድረግ ያለባቸው ወይም ጆይንትሊ ነው አንድ ላይ ነው ወይ ለየብቻ ነው። ለየብቻ ፋይል ማድረግ መብት ነው። ብዙ ሰው ሜሪድ ፋይሊንግ ሴፐሬትሊ ማለት ተፋታችኋል ማለት አይደለም። ግን አንዳንድ ጊዜ ሜሪድ ፋይሊንግ ሴፐሬትሊ በሚሆንበት ጊዜ የታክስ ጥቅም ሊኖረው ይችላል። እንደየሁኔታው ይለያያል። ያንን ታክስ የሚሰራው ሰው ራሱ ቴስት ሊያደርገው ይችላል። ሲስተሙ ቀላል ስለሆነ ማለት ነው። ግን በምንም ተአምር ባልና ሚስት ሆነው ተጋብተው ህጋዊ ጋብቻ ኖሯቸው ልጆች ኖሯቸው ልጆቻቸውን ለያይተው እንደ አባወራና እማወራ ፋይል ማድረግ ኮንሲኩዌንሱ በጣም 1 ዓመት 2 ዓመት ማምለጥ ይቻላል። መያዝ ሲመጣ ግን በጣም ብዙ ሰዎች ችግር ውስጥ ገብተዋል። በዚህ የገንዘቡ ቅጣት ከዛም አልፎ ልጆቹን ክሌም እንዳይደረጉ 5 years ቅጣት ያለው ነገር ነው። በጣም ጥንቃቄ ያስፈልገዋል። አንዳንድ ጊዜ እግረ መንገዴን ላነሳው የምፈልገው ምንድነው በባልና ሚስት መካከል ያለመግባባት ይፈጠርና ልጆች እያሏቸው ባልና ሚስት ተለያይተን ፋይል እናደርጋለን ይላሉ። ችግሩ ምንድነው? በልጆች የሚያገኙትን ጥቅም ሉዝ ያደርጋሉ። እና እኔ ሁልጊዜም እንዲህ አይነት ሲቹዌሽን ሲያጋጥመኝ የምመክራቸው ነገር ሽማግሌ ፈልጉና አብራችሁ ፋይል አድርጋችሁ ቢያንስ ገንዘቡን ተካፈሉት። ቢኮዝ ብዙ ገንዘብ ነው ሉዝ የምታደርጉት። ኤርንድ ኢንካም ክሬዲት የሚባለውን አያገኙም ሜሪድ ፋይሊንግ ሴፐሬትሊ ሲደረግ። በነገሬ ላይ እግረ መንገዴን ለምሳሌ አሁን ተጋብተው ተለያይተው ፋይል የሚያደርጉ ሰዎች የኦቨርታይሙን ቤነፊት አያገኙም፣ የቲፑን ቤነፊት አያገኙም። ምክንያቱም ይሄ ሜሪድ ፋይሊንግ ሴፐሬትሊ ለሚያደርጉ ታክስ ፔናሊቲ ተብሎ የሚነገረው ነገር ማለት ነው። ስለዚህ ሜሪድ ፋይሊንግ ሴፐሬትሊ ሲደረግ ከታክስ አንጻር ያለው ጥቅም ታይቶ ብቻ እንዲሆን ነው የኔ ምክር። አለመግባባት ካለ ያን ገንዘብ ሉዝ ከማድረግ እንደምንም እንትን ብሎ ለልጆች ኮሌጅ ሴቭ ማድረግ ነው የሚመከረው። አም ግላድ ያን ጥያቄ በማንሳት በጣም ብዙ ጊዜ ማህበረሰባችን ውስጥ ሲያነጋግረን የማየው ነገር ስለሆነ ቆንጆ አድርገህ በሚገባ መልኩ መልሰህልናል። ስለዚህ ያው የታክስ ጥቅም አንጻር እንጂ የሆነ ወቅት ላይ አብራችሁ ስላደረጋችሁ አሁን ተለያያችሁ የሚለው ነገር ምንም ሌላ ጉዳይ እንደሌለው ከህግ አንጻር ማለት ነው። ያን ካልዋሹ በስተቀር ልጆቻቸውን እንዳልከው ተከፋፍለው ለየብቻ አይነት ካልሆነ በስተቀር የሚለው ነው የገባኝ። ምናልባት ሚስ አንደርስታንድ አድርጌ እንዳይሆን። ልክ ነው። ግን አክቹዋሊ ከተለያዩ ከ6 ወር በላይ ተለያይተው ከኖሩ ይችላል። ከ6 ወር በላይ ተለያይተው ከኖሩ ያና አባወራ እማወራ ሆነው ፋይል ማድረግ ይችላሉ። አክቹዋሊ ከተለያዩ እና የመመለስ እቅዱ ከሌለ እንዲህ አይነት ነገር ከሆነ ኦልሬዲ ያለቀለት ትዳር ነው ማለት ነው። ይሄ በህግ የተጋቡትን ነው የሚመለከተው እንጂ ይሄ በህግ የተጋቡትን ነው። በህግ ያልተጋቡ ሰዎች ተጋባን ብለው ፋይል ካደረጉ ቤዚካሊ ፍሮድ ነው፣ ማጭበርበር ነው የሚሆነው። እሺ፣ በጣም ነው የማመሰግነው። ባክላቸው የምትላቸው መታወቅ ያለባቸው ያልተነሱ የምትላቸውን ነገሮች ጨምርልን። አዎ እንግዲህ ምንድነው ብዙ ጊዜ ቅድም እንዳነሳ ነው አንዳንድ ሚስኮንሰፕሽኖች አሉ። አሁን አንዳንድ ጊዜ አንዳንድ ሰው ለእኔ ሊገባኝ በማይችል መንገድ ዝም ብዬ ኤልኤልሲ ላቋቁም ብሎ ኮንትራክት
ሰራተኛ ለመሆን ሲል ኤልኤልሲ ማቋቋም ያ የሚጠቅመው አድርጎ የሚያይ ሰው አለ። ይጠቅምሃልም ተብሎ ተነግሮት እንደዛ የሚያደርጉ ሰዎች አሉ። ኤልኤልሲ አንድ ሰው ብቻውን ከሆነ ኤልኤልሲ ኖረው አልኖረው በግሉ የሚሰራው ገንዘብ ቤዚካሊ ስኬጁል ሲ የሚባል አለ፣ እዛ ላይ ነው የሚሰራው። ስለዚህ ምንም ጥቅም የለውም። ራሱ ዲዳክት ሊያደርገው የሚችለውን ገንዘብ ኤልኤልሲው ላይ ዲዳክት የሚያደርገው ገንዘብ ነው። የተለየ ተአምር የለም። ኦንሊ ቲንግ ምንድነው እንደየ ኢንኮርፖሬት እንደሚያደርግበት ስቴት አላስፈላጊ ወጪ ነው የሚሆነው። ስለዚህ እንዲህ አይነት ነገር ውስጥ ሲገቡ ሰዎች መጀመሪያ ለምን ብለው ባለሙያ ቢያማክሩ ጥሩ ነው። ብዙ ጊዜ ኤልኤልሲ የሚያስፈልግበት ምክንያት አለ። ለምሳሌ ለህግ የሚጠቅም ሲሆን ነው። ለህግ የሚጠቅም ስል ለምሳሌ ብዙ ጊዜ ቤት የሚያከራዩ ሰዎች እኔ ኤልኤልሲ አቋቁሙ ብዬ እመክራለሁ። ምክንያቱም ክስ ቢመጣ ኤልኤልሲው ላይ ነው እንጂ ይመጣው ግል ንብረታቸው ላይ አይመጣም። ያ ፕሮቴክት ያደርጋቸዋል። አንሌስ እንዲህ አይነት ሲቹዌሽን ካልሆነ በስተቀር ሲምፕሊ ለታክስ ብሎ ኤልኤልሲ ማቋቋም ትርጉም የለውም። አላስፈላጊ ወጪ ነው የሚሆነው። ሌላ ብዙ ጊዜ የሚያጋጥመኝ ነገር ምንድን ነው? ፓርትነርሽፕ የሚመሰርቱ ሰዎች አሉ። ፓርትነርሽፕ የሚመሰርቱ ሰዎች ኤልኤልሲ ሆነ ወይም ደግሞ ኤስ ኮርፖሬሽን የሚባል ስሞል ኮርፖሬሽን ይባላል። ያ ስትራክቸር ያለው ድርጅት ያላቸው ሰዎች የታክስ ፋይል ዴድላይኑ ኤፕሪል 15 አይደለም፣ ማርች 15 ነው። በጣም ብዙ ጊዜ ስለሚያጋጥመኝ ነው። ችግሩ ምንድነው? ቅጣቱ ከበድ ያለ ነው። በየወሩ ፋይል ባልተደረገበት በየወሩ እያንዳንዱ ፓርትነር አሁን በፊት 150 ብር ነበር፣ አሁን 200 ብር ሆኗል ቅጣቱ። ስለዚህ ኤልኤልሲ ፓርትነር ያላችሁ ማለት ነው፣ ኤልኤልሲ ፓርትነርም ሆነ ስሞል ኮርፖሬሽን ያላችሁ ዴድላይኑ ማርች 15 ስለሆነ ኤክስቴንሽን መጠየቅ ትችላላችሁ። ኤክስቴንሽን ሲጠየቅ አውቶማቲክ ኤክስቴንሽን ነው፣ ምንም ሪዝን አያስፈልገውም። እስከ ሴፕቴምበር 15 እድል ይሰጣል አይአርኤስ። ብዙ ጊዜ ሪላክስ አድርገው ኤፕሪል 15 መስሏቸው መጥተው የተቀጡ ሰዎች ስላሉ የተወሰኑ ብቻ በጣም ብዙ ሰው የተቀጣ ስላለ ይሄንን ለማሳወቅ ነው። ሌላው ሬንታል ፕሮፐርቲ ያላቸው ሰዎች የሚያወጡትን ወጪ በሙሉ መመዝገብ አለ። በነገራችን ላይ ሬንታል ፕሮፐርቲ ያላቸው ብቻ አይደለም፣ ኢቭን ኡበር የሚነዱ ሰዎች፣ ሌላ ሰርቪስ ኢንዱስትሪ ውስጥ ያሉ ሰዎች ወጪያቸውን መመዝገብ አለባቸው። አንዳንድ ጊዜ በጣም አስቸጋሪ ነው የሚሆነው። ምክንያቱም ኦዲት ቢደረግ አንድ ሰው ኦዲት ለመደረግ ስህተት መኖር የለበትም። አንዳንድ ጊዜ ራንደምሊ ኦዲት የመደረግ ነገር አለ። ጋዝ፣ መኪና ማሰሪያ፣ የተነዳ ማይሌጅ፣ ኦል ዲስ በየቀኑ ሬከርድ ማድረግ እና የአመቱን ሬከርድ መሰብሰብ እና ታክስ ማሰራት ያስፈልጋል። ሪሲቶች መሰብሰብ ያስፈልጋል። ብዙ ጊዜ እኛ ኮሚኒቲ ውስጥ ይሄ በጣም ላክ ያደርጋል እና ሌላው ምንድነው ብዙ ሰው አንደርስታንድ የማያደርገው እና ሰርፕራይዝድ የሚሆነው ዕዳ ሲኖር ቅጣት አለ። አንድ ሰው ታክስ ፋይል በሚያደርግበት ጊዜ በቂ ካልተቆረጠበት የሚከፍለው ከነ ቅጣት ነው። ሁሌ አሜሪካኖቹ የሚሉት there is no free lunch። አንድ የሚቆረጠውን ገንዘብ ቢያንስ ሁሌ ነው የምመክረው ምንድነው ቢያንስ 10% መሆን አለበት፣ ቢያንስ ሚኒመም። ምክንያቱም ትንሹ ታክስ ብራኬት 10% ስለሆነ ማለት ነው። ግን ለመጀመሪያ ጊዜ እድል ይሰጣል። አንድ ሰው ለምሳሌ በመጀመሪያው ዓመት ዕዳ ካለበት አይቀጣም፣ ግን ለሚቀጥለው ያስተካክላል ተብሎ ስለሚገመት ማለት ነው። የሚቀጥለው ዓመት ከደገመ ግን ይቀጣል። ታክስ መክፈል አይቀሬ ነው የታክስ ዕዳ ያለበት ሰው። ቅጣቱ ግን is not necessary። ከነ ቅጣት ከመክፈል ቀድሞ ማስተካከል ጥሩ ነው። ብዙ ጊዜ
ኮንትራክተሮች ላይ ይሄ ችግር አለ። በጣም ብዙዎቹን ብንነግራቸውም አይጠቀሙበትም። ኡበር የሚነዱ ሌላ ሰልፍ ኢምፕሎይድ የሆኑ ሰዎች በየኳርተሩ መክፈል ይችላሉ። በየ3 ወሩ ኩፖን አለ። ያንን ኩፖን ተጠቅመው መክፈልና ሬከርድ የሚያደርጉበትም ወረቀት አለ። የከፈሉትን አማውንት ሬከርድ ማድረግ ይጠበቅባቸዋል። አለዛ በአመቱ መጨረሻ ሂሳብ ሲያወራርዱ የምናየው ችግር ምንድነው? አንድ ይከብዳቸዋል። በአንድ ጊዜ አንድን ሰው 10,000 ብር ምናምን ክፈል ሲባል ላይክ ይደነግጣል። 2 ከነቅጣቱ ነው የሚከፍለው። ስለዚህ ኳርተርሊ ያው መክፈሉ የማይቀር ስለሆነ ስራ በሚሰራበት ጊዜ የተወሰነ ብር ለታክስ ብሎ ማስቀመጥና ኤቭሪ ኳርተር ያንን መክፈል በአመቱ መጨረሻ ያ በቂ ከከፈለ በቂ ከፍሏል። ሞር ከሆነ የከፈለው ተመላሽ አለው። የሚከፍልም ከሆነ የሚከፍለው ያነሰ ነው የሚሆነው። ስለዚህ ብዙ አይቀጣም ማለት ነው። ስለዚህ እዚህ ላይ ሰው ትኩረት አድርጎ ቢሰራ ጥሩ ነው እላለሁ። የኤልኤልሲን ነገር ስታነሳ ነን ፕሮፊት ቢሆንስ ገቢ ኦልሞስት የሌላቸው የሚባል ያህል ድርጅቶች ልክ እንደ ግለሰቦቹ ፋይል ባያደርጉም ችግር የለውም አይነት ነገር ነው ወይስ አድርገው እንዴት ነው? ነን ፕሮፊት ኦርጋናይዜሽኖች ሁልጊዜ ፋይል ማድረግ አለባቸው። ፖስት ካርድ ፋይሊንግ የሚባል አለ። ፖስት ካርድ ሁልጊዜ they are required። አለዛ 2 ወይ 3 ዓመት በተከታታይ ፋይል ካላደረጉ ነን ፕሮፊት ስታተሳቸው ሪቮክት ይደረጋል። ባይ ዘ ዌይ ነን ፕሮፊት መሆንና ታክስ ኤግዘምት መሆን 2 የተለያየ ነገር ነው። ነን ፕሮፊት የሚያደርገው ስቴቱ ነው። ታክስ ኤግዘምት የሚያደርገው አይአርኤስ ነው። ሶ ፋይል ካልተደረገ አይአርኤስ ታክስ ኤግዘምት ስታተሱን ይሰርዘዋል። እንደገና ሪኢንስቴት ለማድረግ ራሱን የቻለ ራስ ምታት አለው። ስለዚህ ራሱን የቻለ የተለየ ፎርም ነው ያለው ለነን ፕሮፊት ኦርጋናይዜሽኖች። ታክስ ኤግዘምት ሆኖ አልሆኑ በየአመቱ ፋይል ማድረግ አለባቸው፣ ሪፖርት ማድረግ አለባቸው ሪጋርድለስ። በጣም ነው የማመሰግነው አቶ ጥበበ ስለነበረን ጊዜ። ሳልል ባላልፈው የምትለው ካለ ደግሞ በመጨረሻ መድረኩ ክፍት ነው። በአጠቃላይ ምንድነው የታክስ ነገር በጣም ሲሪየስ የሆነ ነገር ነው። ወንጀል ነው፣ የሚያሳስር ነው፣ ብዙ ቤነፊት ሊያሳጣ የሚችል ነገር ነው። አሁን ደግሞ እንደምናየው እንደ ትራምፕ አይነት ፕሬዚደንት ከመጣ ያው ብዙዎቻችን ኒውስ ላይ ሳንሰማ አንቀርም፣ የአይአርኤስ አክሰስ ካልተሰጠን እያሉ ነው። በዚህ በታክስ ጉዳይ ላይ ችግር ያለባቸው ሰዎች እስከ ዲፖርቴሽን የመሄድ ሊኖር ይችላል፣ አሁን ባይኖርም ማለት ነው። ምክንያቱም አሁን የምናየው አዝማሚያ ጠጥተው የሚነዱ ሰዎች እንኳን ዲፖርት የሚደረጉበት ሁኔታ ላይ ነው ያለው። ስለዚህ በጣም ጥንቃቄ ያስፈልገዋል። እግረ መንገዴን አንድ የዘነጋሁት ነገር ምነው ትምህርትን በተመለከተ የሚሰጥ ክሬዲት አለ። በተለይ አንደር ግራጁዌት ሲኮንና ግራጁዌት ሲሆን የክሬዲት አማውንቱ ይለያያል። ብዙ ጊዜ ምንድነው ትምህርት ቤቶች 1098T የሚባል ነገር ይሰጣሉ። ያን 1098T ማግኘት ካልተቻለ ግን ሪሲቱን ይዞ መምጣት ያስፈልጋል። የተገዛ መጽሐፍ ካለ ካልኩሌት አድርጎ እሱንም ይዞ መምጣት ያስፈልጋል። ብዙ ጊዜ ያለው ችግር ምንድነው? 1098T ከሌለ ተማሪዎች የተማሩበትን ኢንስቲትዩሽን የፌዴራል አይዲ ነምበር አያውቁትም። የፌዴራል አይዲ ነምበሩን ካወቁት ክሬዲቱ ይጨምራል። አሁን ለምሳሌ ኮምፒውተር ክላስ የሚወስዱ ሰዎች፣ ሲኤን የሚወስዱ ሌሎች ኮርሶችንም የሚወስዱ ሰዎች የአስተማሯቸውን ትምህርት ቤቶች የፌዴራል አይዲ ነምበር ቢጠይቋቸው ሚስጥር አይደለም፣ ያ ይጠቅማቸዋል። እንዲህ አይነት ነገር ሲኖር አስፈላጊ የሆነ መረጃ ሰብስቦ መሄድ ጥሩ ነው።
ሌላ ቻይልድ ኬር ያላቸው ለልጆቻቸው ቤቢሲተር የሚከፍሉ ወይም ደግሞ ቻይልድ ኬር የሚወስዱ ሰዎች እነዚህም የታክስ ቤነፊት አላቸው። ብዙ ጊዜ ቻይልድ ኬር ሴንተሮች ደብዳቤ ይሰጣሉ። ደብዳቤው ላይ የፌዴራል አይዲ ነምበራቸው አለ። ከሌለ ደግሞ መጠየቅ ያስፈልጋል። እሱንም ታክስ በሚሰራበት ጊዜ መውሰድ ያስፈልጋል፣ ጥቅም ስላለው ማለት ነው። በጣም አመሰግናለሁ። ምናልባት ሊያገኙ የሚፈልጉ ከታክስ ጋር በተያያዘ ወይም ተያያዥ ጉዳዮች ጋር ካሉ አድራሻህን ሰጣቸው። ያው የኛ አድራሻ ታኮማ ፓርክ ነው፣ 6832 ኒው ሃምፕሸር አቨኑ ታኮማ ፓርክ ሜሪላንድ 20912። ስልካችንም ያው 240-425-2145 በታክስ ጊዜ ከሰኞ እስከ ቅዳሜ ከጠዋቱ 10 ሰዓት እስከ 5 እንሰራለን። 5 ላይ ነው የመጨረሻውን ታክስ የምንቀበለው። 6 ብንዘጋም ኦፊስ። ከታክስ ውጪ ከማክሰኞ እስከ ቅዳሜ ነው የምንሰራው። በታክስ ጊዜ ታክስ ለማሰራት ቀጠሮ አያስፈልግም። ከታክስ ውጪ ግን የምናስተናግደው በቀጠሮ ብቻ ነው። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን ከአዲሱ የታክስ ወቅትና ተያያዥ ጉዳዮች ጋር በተያያዘ ከአቶ ጥበበ ሳሙኤል ጋር የነበረኝ ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁ። ሰላም። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።